ኢየሱስ እንትን ሲሽኮረብ ባይታችሁታል። ኢየሱ ካልፈለከኝ እኔ ውሸታም ኮንኩኝ ለምን አልቦለከኝ? ሁለት ጊዜ እጄ እንዲያሸንፍ አደረኩት። 7 ዊን ዲቦራ ይሄን ሰሞን ህፃን ሆነች። የሆነት ህፃን ስላችሁ እንደዚህ የለም የቦሌ ልጅ ሆነች። ሱካር ድንች ሲሰጣት እምብዬው ሱካር ጨምሩበት ስኳር አንሶታል ኦ ማይ ጋድ ሄል ሁ ሂ የሚል ቪዲዮዎች አይቼ እውነት ወይ ኢንግማ ሽማግሌ ነበረ ማለት ነው አልኩኝ። እግዚአብሔር ኢንግማ ሽማግሌ ነበር አልኩኝ። ይሄ ራሴ ትዝብት ነው። ምን አባታችሁ አገባችሁ? በቃ ያየው እኔ ሚዲያ ላይ ነው የምመጣው እንጂ ላሽቀብጥ ወይም ደግሞ ላጨበጭብ አልመጣው እና ይሄ ኢንግማን ሽማግሌ ነው ብዬ ወሰንኩ። እንዴት በሉ ጥሩ እንዴት በሉ። ለምን ብዙ ጊዜ ሽማግሌ ስጠብስ አንተ ምንም ትልቅ ሰው ብትሆን 30-40 ዓመትም ብትሆን ለሱ ህፃን እንቆልልጬ ነው እኔ ካንተ ያንግ ነኝ ነው እና እንኳን ጠበሰች የእውነት ስንት ከኛ እድሜ ጋር ጠብሰን እከካውርሶን ይሄዳል አይደል እንዴ? እከካውርሶን ይሄዳል አይደል? የእውነት እከካውርሶን ምን አባቱ አወረሱን እኛ በእኛ እድሜ ጠብሰን ማለት ምን ያው ቢበዛ ይሄ ልጅ እኔ ምናምን ነገር ነው ብቻ ነው ገባችሁና ይሄን ሰሞን እንዲህ ቅብር እንደዛ the pencil is on the table is under the room the bed is near the wood the toilet ምናምን ያለ ስታወራ የጠበሰችው ሽማግሌ ነው ማለት ነው። እሱ ላይ ነው ቁልልጬ እድሜ ያለችው አልኩኝ። ቢሆንም በቱጌዘር የታጀበ ስለሆነ ጥሩ ነው አብሮነት ነው የዳማ ነው ማለት ነው። የዳማ ነው ቱጌዘር ማለት የዳማ ነው በሌላ ሲተረጉም ራይት ምን ወደ ሌላ ተርጉምታላችሁ? እንደዚህ ነው እኮ ቀጥታ አማርኛ ሲተረጉም እንደዚህ ነው። ቱጌዘር ማለት የዳማ ማለት ነው ራይት አይደል እንዴ? ሊሊ አይደለም ሊሊ አይደለም። አሁን እኮ እናንተ ወደ ሌላ ብልግና ነው የምትወስዱት። ይሄ ጄኔሬሽን ግን በጣም ባልቋል። ኢንግማን እዴ በዚህ እኔ ይሄ ብቻ ዛሴት አውዝ ቢላው ምን ሸይጣን እንዴ ቱጌዘርን በሰማ ነው። ኢንግማኖች እናደድባችኋለሁ። መጥፎ ትዝታ አይምሯችን ላይ ጥላችኋል ባይዘው ያ ግን እናንተ ዝም ብላችሁ ስታስቡት እንመራመር። ምን አባታችን መሄጃለንና ምን አለ? ለምንድን ነው የሷ ሰፖርተር መሆናቸውን ደረታቸው የሚነፉበት ከሆነ እኛ እንደዚህ ነን የሚሉ ከሆነ ለምን መደበቅ አስፈለገ? ባለትዳር ናቸው። ቺት እያደረጉ ነው። ማን ናቸው? ሲኒ እንዴ ጋይስ ቡና መጠጣት ነበረብኝ። እኔ በነገራችን ላይ መዳፋ ያለው ታውቃላችሁ፣ ሲኒ ያለው ሊሊዬ አልመጣልሽም። እኔ አሁን አንቺ እኔን ሰፖርት ካረክሽ ዩ ላይክ ያንቺ ብር ነው ያንቺ ኮንፊደንስሽ ነው ፍላጎትሽ ነው። ሁይዝ ማን ነው የሚያዘው ባንቺ ብር? ዋይ ኤቭሪ ታይም ከቨር እዴ ዋይ ጭምብል ዋይ እኔ አሁን ነው ከተኛው በኋላ ይመጣልኝ ጋይስ። ያለታ እኮ እዛው ስትነግሩኝ እዛው እኮ ይመጣልኝን የተናገርኩት እኮ ዋቱ ጅሬላ ያገሬ ሰው የሆነ ነገር አለ ማለት ነው። ወይ የተዘረፈ ነው ወይ ቺተር ነው የሆነ ነገርም አለ። ዞዬ ነው አይለቁኝም ብሎ ሃይ ከማለት ጋር ተጣላን። ማን ነው ስሟ? ልጅቷ ያቺ የስማቀ ኤክስ ማናት? ዩር ለምን ትደበቃለች? የራሷ ብር አይደል እንዴ? በራሷ ብር ራሷ ነች እንትን የምትለው። እኛ ምን አገባን? ግን ለምን ትደበቃለች? ዩር ስለሚሰድቧቸው ነው። እኔ አዲስ የሆነ ነገር ላንቺ ላረግ ከፈለኩኝ who cares about that fish? who cares? እሺ ማን who ገብቶቻል? ሃይ እየበሉ እየጠጡ ዝም የጋም ወንድም ነገ እንኳን እሷ እንዳንታዘብ ራሱ ነው ያደረጉት። ለምን አሁን ነገ ሰው መጣላቱ አይቀርም። ስትናገራቸው እንዴ እንደዛ አድርጎላት የሚል እኮ ለሱ ልንደግፉላት ይችላል። አሁን እኮ ነገ እንኳን ብትሰድበው እንደዚህ አድርጎላት ብለን አንናገርም። አያችሁ ብሩም
ሐቁም እንደዛው ተጨፍልቆ ይቀራል ማለት ነው። ማንነትን መተህ ብትናገር ጥሩ ነው። ነገ ምን እንደሚመጣ ይታወቅ። ኢንግማን ሴትም ወንዱም ሶስት ናችሁ። ያ ቆይ ዙን ያላችሁት ዙፕ የሚባለው ሰውዬ በነገራችን ላይ ሀብታም ነው። እኔ ቤተሰብ ያውቋል እዛ አሜሪካ። እቤት ውስጥ እሱ እንደዚህ አይነት ሀብታም ሆና ታውቃላችሁ። ሚስቱ እቤት ውስጥ ፀጉር ትሰራለች። የሚገርማችሁ እቤት ውስጥ ፀጉር ትሰራለች። እግዚአብሔር በነገራችን ላይ የዞ ልጅ እኔ ምስጢር ልንገራችሁ እግዚአብሔርን ነው የምነግራችሁ። የዞ ልጅ ፋሲካ ነው አለ ስሙ። ይቅርታ እሺ ፋሲካ፣ ይሄን ነገር በጣም ይቅርታ። የፋሲካ ልጅ ያኔ በቲክቶክ ቻሌንጅ ትንፋሹን ራሱን ይዞ ነው ያረፈው። ራይት እናንተ እንደዛ ነው አለ የምታውቁት። እኔ ልንገራችሁ አልፏል እኮ እኔ ልንገራችሁ እግዚአብሔርን ነው የምላችሁ። ምን በቦታው ያለ ሰው ነው ነግራችሁ። እዛው ያለ ሰው ምን እንደተፈጠረ ታውቃላችሁ? ሁለቱ መንትያ ወንድሞች ጌሙ ልጁ እየተጫወተ ያዘኛለው፣ ትንፋሼን ያዘኛለው። ይሄ ያለው ልጅ ነው ያዘው፣ ባይዘው ያዘው እንደዚህ። ከዛ ልጁ ከዚህ በታች ሞቷል፣ ጭንቅላቱ ግን አለ፣ ባይዘው አለ። አይታችኋል? አንዳንድ ሰዎች ኮማ ገብተው 30 ዓመት 40 ዓመት የሚቆዩ ሰዎች አይንቀሳቀሱም፣ ግን ነፍሳቸው አለ። ራይት አለ አይደል? ልጁ እንደማይድን በስነ ስርዓት ዶክተር ነገረው። እድሜ ልክ ኮማ ውስጥ እንደሚኖር ነገሯቸው። እግዚአብሔርን ነው የምነግራቸው፣ ኮማ ውስጥ እንደሚኖር ልጁ ህይወቱ ያለው ከዚህ በላይ እንጂ ከዚህ በታች ሞቶ ሰውነቱ ከለሩን እየቀየረ ነው ያለው። ከዛ እንደዚህ ነው የምትለፉት፣ እንደዚህ ተባለ። ህይወቱ እንዲወጣ እናድርገው ወይስ እንደዚሁ ስንት ዓመት ትኖራላችሁ ተባለ። በቃ ይውጣ ተባለ። እንደዛ ተብሎ ነው እሺ መርፌ የተወጋው ልጁ። ለምን? ልጁ እንደማይድን የታወቀ ነበር። አይታችኋል? ብዙ ሰዎች ታመው 30 ዓመት 20 ዓመት ምናምን አልጋ ላይ የሚቀመጡ ነፍሳቸው አለ ግን አልወጣም። ምንም የሚያውቁት ነገር የለም ምናምን። ራይት እንደዛ ነው። ልጁ ደግሞ እኔ አሁን ለልጁ ነው እያሰብኩ ያለሁት። ልጁ እንደያዘው ደግሞ አልተናገረም፣ ራሱን አጠፋ ነው የተባለው። ይሄ መንትያው ልጅ ዞዬ እኔ ዋሻው ከናንተ ጋር ጸሎት ጋር የነበሩ ውስጥ አዋቂ ከናንተ ጋር የነበሩ እያንዳንዱ ተነግሯቸው ምሳሌ ስንት ነገር በዶክተር ተነግሯቸው ምን ብለው መጠበቅ ትችላላችሁ 30 ዓመት 40 ዓመት። ልጁ ግን እንደማይድን ነገራቸው። ኦሬዲ ከዚህ በታች በድን ነው ሞቷል። ሰውነቱ ራሱ ከለር እየቀየረ መጣ፣ እየጠቆረ መጣ። ከዚህ በላይ ግን ልጁ አለ። ትንፋሹ እዚህ ውስጥ ደም ውስጥ እንትን አለ። ገባችሁ? ለዛ ራሱ እንትን አለ ተባለ። ልጁ ግን ገልቲነት ስሜት እንደሚሰማው በጣም አውቃለሁ። የእውነት በጣም ያሳዝነኛል። የእውነት እነሱ እንደዛ ነገር ነው እንደዚህ ራሱና ራሱ አረገ ቢሉም ልጁ ይሰማዋል። ለምን ያውቀዋል? ሁሉ ነገር ከሱ ጋር ነበር። ሽንት ቤት ውስጥ ያዘውና ዝም ሲልበት ተጣራ። ያዘን ብሎት ነው። ልጁ ምን ያደርጋል? በሱ እድሜ ነው ያሉት። የዞዬ ፋሚሊ ይሃውን እንትን የሚለው በጎፈንድሚ እንኳ ወደ 100 ምናምን ሺህ ዶላር ነው የተሰበሰበው። 200 ሺህ ዶላር ያንን ብር እራሱ ነው የወጣቀው መጥቶ እዚህ። ከዛ በኋላ ነው ጊፍተር የሆነው ዞ። ስንት ሰራተኞች አሉት መሰላችሁ? እሷ ግን ፀጉር ነው የምትሰራው ቤት ውስጥ። የሚገርማችሁ ፋሲካ አሁን ነው በስነ ስርዓት በግልጽ ፀጉር መስራት የጀመረችው። ስለ ፋሲካና ዞ እኔን ጠይቁ። እናቴ ትሙት እንዳለ ለምንድን ነው ሲፋቱ ንብረቷን ያልወሰደችው ስል ሲጀመርም ቤዚክ ከሷ ጋር ካልሆነስ ማለት ንብረታቸው ራሱን ያስመዘገበ ቢሆንስ ነው የተባለው። አሁን ነው ፀጉር በግልጽ መስራት የጀመረችው። እቤት ውስጥ ነበር የምትሰራው። ፋሲካ የቻቺ ታደሰ እረሸጋ ስምህ ማን ነው የሚለው ዘፈን ላይ ደናሽ እንደነበር ይታወቃላችሁ። ደናሽ እንደነበር እረሸጋ ስምህ ማን ነው፣ አድራሻህስ የት ነው፣ ሌላ ሰው ሳይሰማ። ያቺ ቆንጆ ቅርጻቸው የሚያማምሩ ሶስት ሴቶች የለም። ከዛ ውስጥ አንዷ ፋሲካ ናት።
የሆነች ሺዝ ሞደርስት የሆነች ሴት ናት ከቻቺ ጋር። ቻቺ ዘንድሮም ማንም የእሷ ሞደር የለም ባይዘወይ የሆነት ራሷን የጣሌ ሴት አለች። አሁንም በስፖርት በምን ዝንጥ ብላ የምትኖር ሴት ናች። እሺ ዞ ለዲቦራ ይሄን ሁላ የሚሰጣት ሜላቴን እንኳን መቆጣጠር አትችልም። አሁን እኮ የእንትና ጊፍተሮች እነማን ናቸው በሚሊዮን ያስታወሳችሁ እንጂ ኖት ማይ ቶፒክ። እኔ ይሄን ነገር ከማውቁ ቆይቻለሁ፣ ግን ይሄን ነገር በስነ ስርዓት ሲነግሩኝ ለልጁ አሳዘነኝ። እሱ ነው እንደዚህ ያደረገው እንኳን ቢባል ልጁ ያደረገውን ስለሚያው ካይምሮ ይድናል ወይ ቴራፒ እንኳን ቢሄድ በምን እንደዚህ እንደታመመ ስለማይናገሩ እሱ ግን አይምሮ ላይ ስላለ ልጁ በጣም ይከብዳል ብዬ በጣም አሳስቦኛል። እናንተ ፋሲካ የተሸከመችው ነገር እናንተ አታውቁም ጋይስ። እሱ እየዞረ በጎፈንድ ለልጁ የተሰበሰበውን ብር ሜላትን ይነፋበታል፣ እንትናን ይነፋበታል። ቁሻሻ ነፍጣ ጋይስ። እኔ እንደዚህ ነገር ውስጥ ሳስታውስ እንትን ሆናለሁ፣ እናድዳለሁ። ገባችሁ? እናንተ ለሞተው ልጅ ላረፈው ልጅ ተጠያቂ እናንተ ተወቃሽ ሆናችሁ፣ ግን በዛ ብር ግን ሌላ ሴት ሲገብር ስታይ ለእናንተ ህመም ነው። this is not fair። ሜላት ከራሷ ጋር የተጣላች ኤልዛቤል የሆነች ሸሌ ናት እኮ ቁሻሻ ነፍጣ። ባለፈው ዮኒ ምን ሲያወራ ሰማሁት? ሜላት ራሱ ብር ጠይቃታለች ብሎ የሆነ ቪዲዮ ሰማሁ። አንተ ዮኒ ለምን ለቂጤ ማደት ማጥፊያ ትልክልህም ክሬም? ቁሻሻ ነፍጣ። የታባቷ አውቂያት ነው እቺን እከካም ወንድ ላይ ተለጥፋ በየጀርመንና በየምናም። ኧረ ተው አቦ ጋይስ ተው። የይስማቀን የሚስቱን ታሪክ ሁሉ አታውቁም አይደል? ብዙዎቻችሁ የልጁ እናትን የሚስማቀ አሁን ጉሊት እንደምትሰራው ሁሉ አታውቁም አይደል? ምን አይነት በደል እንደደረሰባት የሚዲያ ሰው ስላልሆነች ድምጻዋ ስለማይሰማ በግልጽ ነው እኮ አስታማሚ የሆነ ጀርመን የመጣችው ሜላት አስታማሚ ይስማቀ ወርቁ ያኔ መኪና አደጋ በደረሰበት መስማትም መናገርም አይችልም ምናምን ተብሎ ያኔ ግን መናገር ይችል ነበር። ይስማቀ ወርቁ ይችል ነበር በስነ ስርዓት። ግን የሚዲያ ሰው ስላልነበረች የሚሰማ ሰው አልነበር። ልጁን እንኳን ይጠይቃል ይስማቀ። ይስማቀ ጭንቅላቱ ምናምን ደስ ይለኛል። የዴርቶ ጋዳና የኡጋዴና አይጦንች በኦዲዮ ሰምቻለሁ። በጣም የሚገርም ሰው ነው። ግን ከዚህች ጅራሬ ጋር መሆኑ እንትን ዛ ሴትና ዞ በጣም አናዶኛል በፋሲካ ጉዳይ ላይ። ላይቭ ላይ ምን እስቲ አመለጠኝ እኮ ድገሞ እንደገና እስቲ ላይቭ ላይ ጠይቀኛለች ያለች እኮ ናት። ይለን ላይቭ ላይ ማናት? ላይቭ ላይ ሜላትን የታባቷን ማውቃት መቼ ጭንቅላቴ ላይም ገብታ ነው። ለምን ጠይቃት? ሀያ እኛ አንበሳና እንደዚህ አድርጉ ያለው በማን ታሪክ ነው? በሳራ ነው። ሳራም እኮ ሀብታም ስለሆነች እኮ አይደል? እኔን ለማሰደብ ልጄን ለማሰደብ 17 አንበሳ እንዳወጣሽ 10 አንበሳ ታወርጃለሽ ነበር ያልኳት። ሲያንቀለቅላት ግን የሐራም ብር ስለሆነ 16 አንበሳ እንድታወርድ አረግኳት። ራሷ መታ 6ቱንም ልጨምርልሽ አለችን። ጨምሪ ያልኳት ለምንድነው ስላት ኢንሳይደር ሬስ ሲጭኝ አለች። ተነፊ ያልኳት ዚህ ሲሳበን እኮ ጋይስ እንጂ እንትና ስጠኝ እንትና ስጪኝ ጋይስ። how I tell you my people, you know everything what happened in the beginning in the last at the last እና የት አባቷ ነው ለራሳችን ፋሲካ ያለችበት ሁኔታ ነው ስለማውቅ እንትን ብያለሁ። ግን ያው ጊዜው ስላለፈት ስለማትከታተል ይሄን ነገር አሁን ስለ ልጇ ህልፈት ስናገር እንትን አይሉ ለዘው ግን አድርሶለት እቺ ማናውቅ እንዳይመስል። እኛውን የፋሲካና የህፃኑ ጭንቅላት አሳስበው ነው እንጂ ቶፒኩን በአዲስ እንቀሰቀስላቸዋለን። $200,000 መተዚ ለቂጥ ታወርዳል። አንተ ቆሌታም ሽማግሌ ጠንጋራ እሱም ብሎ ዙፕ የሆነ ሰው ንፍጣ አሁን አሜሪካ ወሰዳችሁ ጋይስ። አሁን እኮ በዲቦራ ምክንያት ቆይ የዲቦራን ሰሞን እንደዚህ የቦሌ ልጅ በነገራችን ላይ ለዲቦራ
ኤርሚ ኤችዲ የሰፈሯ ልጅ እንደሆነ ታውቃላችሁ? ኤርሚ ኤችዲ የሰፈሯ ልጅ እንደሆነ ታውቃላችሁ? አንድ ሰፈር ናቸው። ኤርሚ አሁን አዲስ አበባ ይመጣ። ኤርሚ ኤችዲ የሰፈሯ ልጅ ባላወቀ ነው ላሽ የሚባባል እና የቦሌ ልጅ ስጫወት አልቻይን ሰሞን አይታችኋል? ኦ ማይ ጋድ ስትል አይ ሽማግሌ ነው የጠበሰችው ማለት ነው አልኩ። ይመቻት። ግን ቋንቋ ራሱ ተቀየረ። ባቢሎን ግንብ ሆነብኝ። ባህሪዋ ራሱ ተቀየረብኝ። በአንድ ቀን ተቀየረች። እኔ ሳውቃት ሰላም ናችሁ እንዴት ናችሁ ጤና ይስጥልኝ እግዚአብሔር ይመስገን ስትል ነበር ማቆት። አሁንስ ኦ ማይ ጋድ ኤቭሪባዲ ሃይ ነው የምትለው። ያ ይመቻት። ቋንቋ የሚቀይር ገንዘብ እንደዚህ ይስጣችሁ። ቱጌዘር ጆሮአችሁ ላይ ይጩባችሁ። ይሄን ነው። ሌላ ከዚህ የበለጠ እርግማን ለእናንተ ኬት ይመጣል? እና ዲቦራዬ ቋንቋሽ ተቀየረ። እንኳን ተቀየር እየሄድሽ እንዳትረጭ የሆነ ነገር ክፈችበት ነው የምልሽ። ዛሴት አንድ ጊዜ ነው እድል እጅ ላይ የሚገባ ተጠቀሚበት። ግን ላፊሶ ከኛ ጋር ስትበይ እንደነበር እንዳትረሽ። ስሊፐር ከጎረቤት ተጠቅመሽ እስከ 7ኛ እንደተማርሽ እንዳትረሽው። የእውነት አከሚ እንተሎ የምትል ልጅ እንዳለችሽ እንዳትረሽ። ያገር ቤት ገብቶሻል? ኤርሜችዲን ኢንተርቪው እንዳናረግልሽ። ሳምራዊት አለች አይደል እንዴ? ሳምራ አለች። አሁን የዱባይ ህግ ትንሽ ጨንቋት ነው ጸጥ ያለችው። የዱባይ ህግ ሳይገባት እኮ ለፈለፈች። ሳምሪን አይታችኋታል? የዱባይ ህግ ሳይገባት ለፈለፈች ጮጮ ነው የሚባል። ያ አሁን ሲገባት ዝም አለች። እሷ አታውራ ለኔ ነገረኝ የለ እንዴ? ከተፈለገ እኔው ዳይ ልበል እንጂ ይሄን ያልዳይ ብዬ ምናምን አላውቅም በእሷ ላይ። በነገራችን ለምን ይሄን ያልዳይ ብዬ የምገፋባት ምክንያት ምንም አላገኘው እና ልጅ የላትም እግዚአብሔር ድንግላት። እውነት ተሰፍታ ነው አፋር ሄዳ ተሰፍታ ነው የመጣችው። ጭንጫ ናት። ጭንጫን መሲ አንበሳ ወርጅ ምን ደረቅ ሼር ታደርጊያለሽ? ደረቅ ሼር ምን ታደርጊልኛለሽ? እኔ ደረቅ ቼክ ትመታልኛለች እንደዚህ። እሺ እንደ እዚች እንደ መሲ በልቶ ካጅ እንደሱ አይቻላቅ። የእውነት እንኳን ሱቅሽ አይደለም ቤትሽ ራሱ ካርቶን በካርቶን ይሆንብሽ። የእውነት እንዳለ ቴሌፎንሽ ካርቶን ሆኖ ጧት ስትገኝ ድንግጥ በይ። ድንጋጤሽም ማንም ሰው ሼር የሚያደርግልሽ ሰው ወይም ደግሞ የሚካፈልሽ ሰው ታገኛለሽ። እሺ ይበላት። ገብጋባ ናት ነው የምትባየው። ገብጋባ። ለማንኛውም የእውነት ካርቶኖች ናችሁ ሲጀመር ድሮች ሰው ጋይስ ዛሬ በዚህ ዛሬ አሳሰብ ኢሱ እንዲያሸንፋት አረኳት። በጌ ኢሱ ሁለት ጊዜ እንዲያሸንፋ አረኩት። ስሟ ኢሱ እንትን ሲሽኮረመ ባይታችሁታል። ኢሱ ካልፈለከኝ እኔ ውሸታም ከሆንኩ ለምን አልቦለከኝ? ሁለት ጊዜ እጄ እንዲያሸንፍ አረኩት። 7 ዊን እንዲወስድ አረኩት። ከዛ ቁጭ ብሎ እንደዚህ ይጠብቀኛል። እንደገና ሁለተኛውን ዙር መጥቼ እንዲያሸንፍ ማረገው መስሎት ማለት ነው። ከዛ ወደዛ ብሎ ይስቃል። ምን ይላል አልገመተም በፍጹም። የእውነት ኢሱ አንተ እኔን ካልፈለክ እውነት እንትን አቺ አሰዳቢ ሰይጣን ኮንኩ ለምን አልቦለከኝም? ደስ ብሎ ግን ስታስበው ለካ ዘቢባ ላይ ብላ ያለች ይመች ርብህር እንድታሸንፍ አረጉ። ጭራሽ ነይ እንጂ እኔ እንዳሸንፍ አርግኝ አለች። ጭራሽ የካርቶን ዕዳ ያለባት መሲ ራሱ ማለት ነው። እሱ ከሱፉ ጋር ተደምሮ ይመልስልኛል። ችግር የለው። አንድ ቀን ሀቅ ያወጣል። አላያችሁም? እስቲ ይቦልከኛል አይቦልከኝም? ገባች? ምን ሰጠሁት? ትንሽ አንበሳ ሰጠሁት። 3 መኒጋን ሰጠሁት። አበባ ደግሞ ሲለምን አበባ ሰጠሁት። የእውነት እስቲ ሀብታም ይሁን አፉን ይሰብስብልኝ። ሲሽኮረመም ግን አይታችሁታል? እንዴት ሲሽኮረመም እንደነበረ ሲሽኮረመም ግጥም ሊገጥም አለና ሼብ ያዘው ወሬ ሲያይ ከዛ ረዥም ሰዓት አላወራም አለ። ኧረ ጀምር ጌሙን ይሉታል። ቴንኪዩ ምናምን ብሎ ሊነሳም ፈለገ። ሲያይ የዘቢባ ኒክ ጆይን ሲያረጋየው ምን ያርግ?
15 ደቂቃ እንዲቁጭ ብሎ ማን ነው የሚባለው ክራር የሚመጣው ልጅ አረን ጀምር ይለዋል። እኔ እኮ ሼር ሲያደርጉልኝ ሳይትራል ቀስቲ ይሱልን አልገባብኝ በዛኛው ንኬረው እየሳኩ እየሰራው ስቃለው እኮ በማለት ይውለት ለባዲያው ይበጪስ ወግ ማረግ አሳየዋል። ወግ ማረግ አሪ አልስቅ እኮ ከሳኩኝ ይኸው እንደዚህ እንባ በእንባ ሆናለሁ። ጋይስ ምን ላድርግ ከልቤ እኮ ማልስቀው እንባ በእንባ እንዳልሆን አለቅሳለሁ ስስቀሬ ያ አይ ቲንክ ከነ ነርቬው ላ ስለምስቅ መሰለኝ። እስቲ አያችሁ እንባ በእንባ ከዛ በኋላ እንትላለሁ ስስቅ አይኔ ነው የሚያዩኝ በሪ ላይፍ ማለት ነው። አያችሁ አለቀሰ ይችላል እና ኢሱ ሁለት ሰዎችን ድባቅ እንዲያስገባ አረኩት። እኔ ሀብታሙ ማለት ነው። እኔ ሀብታሙ ከእንትና የተቀበልኩትን አንበሳ ለሱ ሰጠው። እኔ አሁን ለራሴ እንኳን ምንም የተጠቀምኩት ነገር እኮ የለም ጋይስ። ዝም ብላችሁ የሌን ሰው ብር የሰው አንበሳ ትላለች። ከእናንተ ተቀብዬ ለሱ ነው የሰጠሁት። ከእናንተ ተቀብዬ ኢትዮጵያ ነው ባለፈው 50 ሺህ የላኩት እና ለኔ አያስፈልገኝም። አሁን ጥርት ያለ ወደ እኔ ብቻ የሚገባ አያስፈልገኝም። ለኔ ብቻ የሚገባ እስካሁን አሁን አከፋፈልኩ። ከሀብታም ወስጄ ለድሃ ሰጥቷል። አሁን ለኔ የግሌ ይሄ የኪስሽ ብላችሁም ሰጡኝ የለም ግን ኢሱን እንደዛ ስታዩት ከፊዚካል ሳይኮሎጂ ተምራችኋል መቼም ብዙ ቶፒክ አብረን ገለና ምን ተማራችሁ? ምን ተማራችሁ? ማለት ተረዳችሁ? ምን ተረዳችሁ? አይታችሁታል ውስጡ ያለው ፍቅር እንዴት እንደወጣ አይታችሁታል። ኢሱ ፍቅሩ ወጥቶ ፊቱ ላይ እንደዚህ ቦግ የሚል ደስታ መሽኮርመም በእጆቼ እየዳሰስኩ እንዳላጫውትሽ እዛ ስር ነው ያለው ጋራሽ ምናምን ነገር ያን ዘፈን አልተረዳችሁትም? ፊቱ ላይ ያ በቦታ የነበራችሁ ማን ነበር የነበረው? አሜን እያልነበርሽም አሜን አለበት። ወደ ዘይዱልኝ ጌም ይልኩብኛል። እኔ ለራሴ ወሬ ያሳብዶኛል። የእውነት ቆይ በአሜን ነበርሻል። ፊቱ ላይ ምን የተረዳሽ? ወይኔ ሲሽኮረመም ብሎ እነሱ ራሱ ተመሰጡ። እርግጥ ኮሜንተሮች ራሱ አብረው ተሽኮረመሙ ነበራችኋል እንዴ? ምን ነበር ያያል? ጥያቄዎቼ መልሴን አላገኛችሁ? ፊቱ ላይ የነበረው ፈገግታ፣ ፊቱ ላይ የነበረው ሊሆን ነገር ለመናገር ፈልጎ ግን ሌላ ነገር ፈርቶ እንደገና ማሽኮርመሙ እንደገና ይጠብቅ ነበር። እንደገና እንደምሰጠው ደግሜ ይጠብቅ ነበር። ለማንኛውም መልሱን በብር ያገኝቸዋል። በጥሪ ጠርቼ መልስ አልሰጠኸኝም ይሱዬ። በብሬ ለምን በጥሪ በስነ ስርዓት ጠርቼ መልሱን አላገኘውም? በብሬ ያገኘሁት። ብር ካለ በሰማይ መንገድ አለ የሚባለው ቋንቋው ገባኝ። ሳራዬ ተይ ዛሬ አንድ አንበሳ ከሰጥቼ ነው የመጣሁት። አንዱን አንበሳ ተኩልኝ ጋይስ። እንዴ ባለፈው የሰጣችሁኝን አንድ አንበሳ ሰጥቼው መጣሁ ለኢሱ አሜንዬ ልታብራሪ ነው እዚህ ቆይ እስቲ አሜን ነበረችና ኧረ ቴንኪው በላት ቢያንስ ትለዋለች። አያታለሁ አሜን። እሺ ፍቅር አላያችሁ እንደዚህ ማለት ለምን ፍቅር ነው? ተውት። እኔ ላጣላ አልፈልግም። ለምን ይጣሉ ከፈለጉ ምን አገባኝ እኔ። እሺ ወይ ምንድነው እኔ ራሱ ማስበው የእውነት አሜን ማን ነው እስቲ አሜን አንዳንድ ጻፊ በቦታው ለምን በጣም ስታይ የሷን ቴክስ ያየሁት የነበረ አንዳንድ ጻፊ። እሺ መስከረምን አስገባለሁ እንዴ አሜንም ብዬ መስከረም ውጪ የለሽም አንቺ በቦታው የለሽም። መስኪ ውጪ ያ አሜንዬ ምን ተረዳሽ? የእውነት የታዘብሽው ነው ሙድ አይደለም ነው አንቺ ደስ እንዲልሽ አይደለም ግን ስክሮን እያደረግኩ ነበርና ገነኑን ምናምን የሚባለው ማለት ነው። በሱ ሆኜ እየሰጠው ነበረ ለሱ ለማስቀጣት። ለምን እሱ ግጥም ግጠምልኝ እያሉ ስለነበረ እየሰጠው ነው ነበር በዛ። ከዛ ልክ ያንቺን ከላይ ሳየው ወደ ኢሱ ገባል። ሁላችንም ብዙ ሰው መጣ ማለት ነው። ከዛ እኔ ገረሚ ወንድም እሱ የሚመስል ወንድም አለኝና ወንድም ይመስል
ቆይ ልነግርህ ነው። ይሽኮረመማል። ቆይ ይሽኮረመማል። ከዛ ደግሞ ወደዛ ጎንበስ ይላል። ከዛ አፉን ደግሞ ያዘ። እኔ የገረመኝ ምንድን ነው ብሎክ ዳያረግም እንደሺ ሃይ እኔ እኮ ብሎክ እንዲያደርገኝ በጣም ነው የገፋፋሁት። በጣም እኔ ደስ ያለኝ ደግሞ ከእሱ ጋር የሚጫወተው ልጅ ስምሽን እንዴት ይናገር በቃ። ከዛ አረ የሚሰጠው ሰው በጣም የሚገርም ነው ይላል እዛ ጋር። ይሄኛው ደግሞ ብሎ ይስቃል። ደግሞ ይጠብቅ ነበር አይተሻል። እንደገና ደጁን ይጠብቅ ነበር። ኮመንት ደግሞ ሄሉ ትችላለች፣ ሄሉ ትችላለች ላይ ይጠብቅ ነበር እንጂ እንደገና አይተሽኮ መጀመሪያ ሰጣው የ10 ኩን ነው ምናምን 10 ሰጣው ዘቢባ። ያንቺ ሲመጣ ከላይ አንቺ ሆንሽ። ዘቢባ ቅብር አረኳት መጥቼ ሰው ሁሉ በሳቅ ሄሉ ትችላለች፣ ሄሉ ማምዬ ወይ እኔ ደግሞ ከስር ሄሉ ንግስት ናይ ደስታውን አይተሽዋል ፊቱ ላይ ሃሌሉያ እየጠየቀ በጣም። ከዛ ጎንበስ ይላል ይስቃል። ከዛ ደግሞ ፊቱ አይኑ ላይ ጭናል፣ አፉ ላይ ያሰኛል። ፊቱ ላይ የጊፍቱ ስለተሰጠው እኮ አይደለም ደስታው ላይ ደስታውን በጊፍቱ ላይ አንቺ መስጠትሽን ናይ አንቺ ዘጋ ገብተሽ ጆይን ሳረግ እንዴ አለ እንደዚህ አይተሽ እኮ። አዎ ደነገጠ። ከመሲ ጋር እየተጫወተ ነው የመጀመሪያ ገባው። ከሱ ጋርማ ሁለተኛ ጊዜ ናይን አንቺ እሷ አንቺን አየችና ሰጥቼ እኔ ወጥቼ አልነበረኩ። ከዛ በኋላ እንደገና እንትን አሉ ከዛ ምን አለ መጀመሪያ ናይን ልክ አንቺ ስትገቢ እሷ ገባችና ልክ እኩል ገባችሁና 10 የምትቆጥሩ አይለችም ስትሰጠው አንቺ ምንድነው ሃይ ደብል የሚያደርገው ላይ ያዩዋት እንጂ መግባትና መውጣቱን የወረት አላየውም ነበር። ጊፍቱ ላይ አንቺ አላየሻትም። እኛ ግን እኮ ያየን ነው ከስር። ከዛ ልክ አንቺ ከላይ ሆነሽ በዛ ፎቶ በዛ ላይ ባይዘው ያኛው የቲክቶክሽ ፎቶ በጣም ነው የሚያምረው እና እንደዚህ በመታዘብ ምናምን ነው የሚሆነው። ከዛ እኔ የገረመኝ ልክ አንቺ ትለቂያለሽ አይደል ወደዛ ጋይተኛና ጎንበስ ሲልና ተመልሶ ቀና ብሎ ይስቃል። ማሳቻር እንደዚህ በጣም ተሽክሩም ብሎ ደግሞ እንደዚህ ጋር ብራውሪ ጨቋል። ከዛ ደግሞ ይጠብቃል እንደገና በርበር። ከዛ እየጠበቀ ደግሞ ኮመንት ሲያነብ ደግሞ ኮመንቱ ሄሉ ትችላለች፣ ሄለን ንግስት፣ ሄለን ጀግና ምናምን ወዴት ሂድ። ከዛ ወራም ጠፋበት። መስጠት አልቻለችም። አይታል እንዴ እሷ 10 እኮ ነው የሰጠችው። ከዛ ምንድነው ያስደነገጥሽው? መጨረሻ ላይ ትንሿን አንበሳ ሰጠሽ። ሁሉ ሰድበት ብዬ ሰከንድ ጠብቄ ላኩለት። አዎ ከዛ እንደ ያለና ተስፎ እሱን የሚመስል ወንድም ነው ያለኝ። እኔ ስቃለው በቃ ሄሉ ጀግና ናት ምናምን ኮመንቱ። ከዛ ጎንበስ ብሎ ቀና ሲል እኔ የሆነ ብሎክድ የሚያደርግም ነው የመሰለኝ። የለም እሷም ማለች አንቺም ማለች የሆነ ውሳኔ አይወስንም እንደ የሆነ ነገር ካለ ማለት የሆነ ጥላቻ ቅያሜ እቺ ልጅ አይኗን ማየት አልፈልግም ካለ አልቦለከም። ያ በእውነት ባይዘው ሁሉም ጥያቄ ነበር። ሲጫወት አይኔ ብቻ እኔ ዊኑ እንዲወስድ ነው። ከዛ በኋላ ወጣው ወይ ከዛ ፈዘዘ። ጫወታው የሚያስጠላ ነበር። አንቺ እያለሽ ስንት ሺህ ቤት ማለት ከዛ በኋላ ለምን አይምሮ ውስጥ አለው። ከዛ እንትን ያኛው ብቻ ነው የሚያወራው። ያኛው ኧረ አንተ እሱ ተጫወት እንጂ ምን ሆነሃል? አፍ ተዘጋ እኮ ንግግር ጠፋብህ ይለዋል። እሱ ምንም ማውራት አልቻለም ምንም። ከዛ እኔ አላውራ ሲለው እንደዚህ ያለው እኔ አለው እኔ ሰረ አንበሳ ስትለቂለት ብሎ ወደ ሳጋ ሄዶ ፈለገ ዘቡዬ አንበሳ ሆነ ደሊል ነበር ሲያየው ከኔ ነው እሷ ልትቀየመው ነው። ገብቶሻል? ጨነቀው። ቀዝቃዛ ወላፈር ውስጥ የገባው አለች አይደል እንዴ? እሷም እኮ አለች እዛው መስመሩ ላይ እኮ አለች። ማውራት አልቻለም። እነሱ ይጫዋሉ። እኔ ደግሞ የገረመኝ እጁን ፊቱ ላይ ሞላው። እጁን በቃ ወዴት ያርጎ ሸፍኖ በፍጹም ግን እመጣለሁ ብሎ አስቦ አያውቅም። የሚገርምሽ ነገር እንዴ ናይን አንዴ ሰተሽው ሁለተኛ አስጀመረ እኮ ወዲያው ነው
የመጀመሪያው እንዲያሸንፍ አረግሽ። ከአንበሳው ከትንሹ አንበሳ በኋላ ወጣው። አይ ከአንበሳው በፊትም እኮ እንዲያሸንፍ አስደረግሽው። ከዛ ሁለተኛ ሰጥቼ ወጣው። ከዚህ ልጅ ጋር መቼ እንደጀመረ ራሱ አላውቅም። ሁለቴ እኮ አሸነፈው። አንቺ ሰጥሽ ሁለቴ እኮ አሸነፈ። ግን ሁለተኛ ላይ ለምን ጠበቀሽ? ለምን ብሎክ ዳላረገም? የሆነ ነገር ሐሳብ እንደገና ቁጭ ብሎ እንደዚህ ውጭ እንደሚያየው የሚገርምሽ ያይ ባለፈው አበባ ነው የሚመስለው የረገጠ ጌታን አንድ እጁ አፉ ላይ ጭኖ አንድ እጁ ደረቱ ላይ አድርጎ እኮ ነው ቁጭ ያለው። እንደዚህ መገረም የለም ብሎ የለም ኦፕፍ አለና እጁ ላይ ስትወጪም ጠብቆሻል። መሲ ምን ጠየቀችው? ከሴት የምትወደው ከወንድ ሲባል እኔን እንዲለኝ ነበር የጠበቅኩት። ቤታ ምናምን ሲል ጥዬው ወጣው። ማይረባቢ እንደገና አላስቻለኝም መጣው። በዚህ ልጅ ጋር ደግሞ ገጠመኝ። እዛው ከመሲ ጋር ያለ መስሎኝ ነበረ እኮ። አይ ዛሬማ በደንብ ሸቅሏል እንዴ! ትልቅ የመሸቀል ሳይሆን አንበሳው ሳይሆን በጣም ነው የገረመው። እኔ እዛ መምጣት የአንበሳ ምናምን ሳይሆን መተሽ መስጠትሽ ነው የገረመው። ባይዘው ሴድ ምናምን አይ ቲንክ አይቶኝም አያውቅም። እንደዛ ነው። በፍጹም በደዚህ ነገር አልጠበቅም። እኔም ራሱ እንዴት አሰቡ እንደመጣልኝ ሳይሆን ባይዘው እዚህ መቶ ያንቺ ተቃራኒ ሆኖ ባለትዳር ነው ለምን ትረብሻለሽ የሚለው እሱ ጋር ግን የነበረው ጀግና ናት፣ ትችላለች፣ ሄሉ ትችላለች። እኔ ሰው የገረመኝ በቃ እዚህ ሆኖ አንቺን ይቃወማል። እሱ ጋር ግን ሄሉ ጀግና ናት፣ ሄሉ ትችላለች። ማንበብ አልቻለም። እንዲህ ያለና ዞር ሲል ለካ ዘቢባ ናት ከኔ ነው ይላል። እንደዚህ ለምን እንዴ ተስቦ ወደዛ ሄደ እንጂ አሁን እንደዚህ እንደተቀመጥሽው ልክ አንቺ ስትለቂለት ኡፍ አለና እጁን አፉ ላይ ጫነና ወደዛ ጋር ሊሄድ ሲል ቀና ሲል ዘቢባ አለች መሰለኝ የሆነ ድምፅ ላይ እንደገና ደግሞ ምን አሽኮረመመ ቴንኪው በላት እንጂ ይሉታል እናንተ። በጣም አመስግን በቃ ስም ሳትጠራ አመስግን የሚል አለ እና ጀግና ናት ትችላለች የሚል አለ። እሱ አይደለም ያየሁበት ምንድን ነው ግን ሄሎ በጣም ነው የሚያሳዝነው። በጣም ምስኪን ነው። ጂቦ ነበረ እና ልክ ስገባ ጂቦ ቴክስት ትሬሲያይ የሌሎች ላይ ሲወጣ የሆነ ሳይቱ ሊወጣው አለ ጨነቃቸው። አንቺ እንደመጣሽ አይቶ እንደወጣ አውቋል ኢሳያስ ባይዘው የሆነ ነገር እነሱ ሲያወሩ ነው ጀስት እሱ እንትና እዛው ነው ሙድ የሚይዘው የነበረው እንጂ ጂቦ ነበርን። ልክ የሆነ ነገር አይቶ ነው የወጣው። እኔ ገብቶኛል። ጂቦ ወጣ ካንተ ይለዋል። አወጣ የሆነ ነገር አይቶ ነው ምናምን ሲል በቃ ልክ አንቺ ስትለቂ አንቺን አይቶ የወጣ አድርጎ ነው ያሰቡት ጂቦ። ጂቦ ቢያኝ ኖረው በሳቅ ነው የሚቀይረው እንጂ እንዴት ያደርገዋል? ኦልሬዲ ወጥቷል አልነበረም የነሱ ነበር እንትን የሚለው አይ ቲንክ ግን በጣም ምስኪን ነው። በጣም ምስኪን፣ በጣም የዋህ፣ በጣም የሆነ ጥላቻ የሌለው ምንም ጥላቻ እንደሌለው የሆነ መልካምነት እንዳለው ነው ያየሁበት። ባይዘው ኢሳያስ በእውነት መልካምነት ሳይሆን እንደሚወድሽ ነው የተረዳሁት። ወይ እንጂ እኮ እሱን እኮ ነው እንዴ ባይወድሽ ብሎክ ያደርጋል። አለቀ። እዛ ጋር ይቆም ነበረ እንዴ። እንዴት እኔ ያንቺ ስጦታ እኔና አንቺ ተጣልተን እንዴት ያንቺ ስጦታ እጠብቃለሁ? በጣም የጠበቀው ብዙ ጊዜ እንዴ ሶስተኛ አፉ እኔ ከነ አያያዙ አፉ ማለት ፊቱ ሙሉ ሞላና አፉ ጭኖ አንዱ እጁ ደግሞ ደረቱ ላይ አርጎ ነው የሚጠብቀው። ልክ ሰው የሚጠብቅ ከበር አይነት የለም እንደዛ ነበር። ሲታይ ተጫወተ ጆይን ሳረግ ደንግጦ ነው እንደዚህ ያይ እና ነች አይደለችም ግራ ገባው። ከዛን ጊፍት ስልክ ነው እንትና በሲያት እንዴ ሄለም ምናምን ነኝ እኔ ጋር ስትል ጭራሽ እና ደግሞ ሌላው ከውዝግብ እንደወጣ ነው ያየሁት። ይሄ የነበረው ውዥንብር ውዝግብ ምናምን እዛ ጋር እንዲመልስ ስጣት እንዲተናገራት ምናምን ላይ የለም። በራሱ ላይ ያለ ሰው ሆኖ ነው ያየሁት። ጥላቻ እንደሌለው ውስጡ እንዳለሽ አይቻለሁ። ለምን እኔ ውስጡ ከሌለሽ ከተጣላሽ ወይ አንቺን ባይወድሽ ብሎክ ሊያደርግሽ ይገባ ነበር። አይ ብሎኩ ብቻ እኮ አይደለም ፊቱ ላይ ያለው ሪአክሽን። ይሄ ጊፍቱ ምናምን እኮ ስለ ጊፍት አይደለም። ጊፍት ምንድነው? ወይቺ ሴትዮ አይነት ፊት ወይቺ ሴትዮ እንደዚህ ነበር ሲል የነበረው እንጂ ለጊፍት ለምን አይደለም። ጀስት ግን እዛ ቦታ ብገኝ በፍጹም አልመሰለውም። ግን በጥሪ አቅርቤለት ያላገኘሁትን መልስ በአንበሳ አገኘሁት። የእውነት ሆነም ቀር እዛ ሴት ማን እውነት እንዳለው እንግዲህ እዚህ ጋር ማየት። ለማንኛውም ይሱ ይመች፣ እሺ ይመች።
ዛሴት ግን ላይ የመጣችሁ ድራማ እንዳሰሩ ሲጃለት አበር እሱን አትለኛለች ፎዚያ ደም እና ይሄን ይመስላል። አሁን እኮ መሲን ሳይል ያስታወስኩት it was fun ለኔ ፈኔ ነበር። እየሳኩኝ እየሰራው ነበር ምስቅ እኔ ፎሎም አላረገው ምን አላረገው ግን እንዴት እንዳገኘሁት ያ ሽመልስ ወይ እስቲ አንቺ ራሱ ፍክት ያ ለምን አልፈካ ሐቄ ነው ከወጣው ገንዬ እንዴት ሐቄ አይወጣ ሐቄ ነው ከወጣው ሐቄ በቀልድ እንድታዩት አረኳችሁ እኮ ገባችሁ ሐቄ እኔ ነኝ ጂኒ ልዋንጃ የቃምኩት የነበረው ማን ልዋንጃና ጂኒ ደቃባ ሳይያዋችሁ እኔ ከልቤ እንዳልስቅ አስሬ መጥረግ ሰለቼ በቃ ስስቅ እኔ እንደዚህ ነኝ ጋይት በእንባውላል እና አስሬ መጥረግ ነው ስራዬ እና እንዳልስቅ እኮ ኮንትሮል ራሴን አደርጋለሁ ስስቅ እንደዚህ ላይ ጨባሳ ነው አዩ ጋር ሳትሄጂ ሐቅሽ ወጣ ሀቢባ ጋር ማን ሀቢባ የኔ ሐቅ ጠባቂ የምትሆነው ማን ነው የሷን ሐቅ ገና ሀቢባ እኔ ጋር ከመጣች እንደምትረዝም ነው የምነግራችሁ ባይዘው ወይ ማለት እኔ ጋር ከመጣች ሀቢባ ራሱ የሆነ ሴንቲሜትር ነው ጂኒ እንደምጨምር ነው የምነግራችሁ አባቴ መጥቶ የለንም ፈልጋታለሁ ቢል ሀቢባ ጋር እናቴ ትሙት ከዚህ ነው ሪአክሽን ማድረግበት አባቴ ላይ ራሱ እግዚአብሔር ማን ስለሆነች ነው ሆይ ማናት የሆነች አቦታውኝ ሞያ አይደለ ሶሪቲ ማን አባቷ ለቶርቶርቱ ምን እርጉዝ ናት እርግዝናዋን እንደ ሊቼንሳ እየተጠቀመችበት ነው ያለው እርግዝናዋን የጨረሰች ጊዜ ምን ሊቼንሳ እንደምትጠቀም እናያለን ንግድ ፍቃድ አድርገዋለች ለእርግዝናዋን እሷ እርግጠኛ ነኝ ቶሎ ብገላገል ብላ አታስብም ባራዘመልኝ ነው የምትለው ያውንት ባራዘመልኝ ብላ የምትጸልይ ልጅ ነው የምትመስለኝ በጣም የተመቻት ነው የሚመስለኝ ንግድ ፍቃዱ ማራዘም አለበት ለምን አታራዥሚው ሀቢብ ንግድ ፍቃዱ ለምን አታራዥሚው ሂጂና አሳድሽው ተመችቷት ምናምን ነገር ነው የማየው ያው ተመችቷት ምናምን ነገር ይታየኛልና ምንም ሐሳብ የላትም የመውለድ ምንም ወክ እንኳን ተነስታ አታረግም ስለ ልጅ ጤንነት አታስብም ስለ አንበሳ ምናምን ስለ ተብተብ ብቻ የምታስበው ሺት ያው ምን ያደርግላል አንዳንድ ጊዜ እኮ ብር ዝም ብሎ ይመጣና አካውንት ውስጥ ነው የሚቀመጠው ምን ያደርግላል ያው እኔ አንዳንድ ጊዜ ወደ ቲክቶክም ወደ ምናምን ስመጣ ለምን ነው እንደዚህ ነው ልቀም መጣውላል ለምን እንደመጣ አላውቅም ግን ወሬኛ ነኝ አሁን ትርጉሙ ሲገባኝ ወሬኛ ነኝ ለራሴ ቅር እያለኝ ማለት እስቲ አናቃችን ምን ማለት ነው ጽሁፉ አልገባኝም ኢንሳይደር ጽሁፉ